صلوا على النبي. السلام عليكم ورحمة الله وبركاته. عمر بن الخطاب رضي الله عنه اندي سلم يوم من الأيام كالتات عندكن عمر بن الخطاب يكعباو مجارجا سر تدبقوا باللبس ساعات لي يا الله ملكتنيا عليه الصلاة والسلام قرآن مانبب جمرو እና ቁርአን ያነበቡ ተደብቆ ቁርአን ሲቀሩ ይሰማ ነበር እና ቁርአኑ ሱረቱ ሐቃ ነበረ። ይሄ ሙሐመድ هذا والله شاعر ይሄ ሙሐመድ ሻዒር ነው ወይም ደግሞ ገጣሚ ነው ብዬ አልኩኝ አለ። ቁርአኑ መልእክቱ የግጥም አይነት ዘይቤ አለው የሚል ነገር ማለት ነው ስለተረዳ ከዛ ቁርአኑን ቀጠሉ የአላህ መልእክተኛ አጋጣሚ ሲቀሩ ፈቀረአ ኢነሁ ለቀውሉ ረሱሊን ከሪም የተከበረው የሆነ የመልእክተኛችን ንግግር ነው አለ። ወማ ሁወ ቢቀውሊ ሻዒሪን ቀሊለን ማ ቱእሚኑን እንደው የሻዒር የደጋሚ ምንድነው የሻዒር ማለት የገጣሚ ንግግር አይደለም ትንሽ እንኳን አታምኑም እንዴ ይላል ቁርአኑ። ከዛ እንደዛማ ከሆነ አልኩኝና ቁልቱ ካሂኑን ይሄ የካሂን ማለት የጠንቋይ ማለት ነው የጠንቋይ ንግግር ነው ብዬ አልኩኝ አለ። ከዛ ቁርአኑን ቀጠለና እንደገና ወላ ቢቀውሊ ካሂኒን ቀሊለን ማ ተዘከሩን የጠንቋይ ንግግርም አይደለም ትንሽ እንኳን አትገሰጹም አለ። ታዲያ የማን ነው ከተባለ ተንዚሉ ሚን ረቢል ዓለሚን ከዓለማቱ ጌታ የተወረደ የዓለማቱ ጌታ የሆነው የአላህ ቃል ንግግር ነው ይላል። ከዛ የአላህ መልእክተኛ እስከ መጨረሻ ድረስ ይህን ሱራ ቀሩ። ከዛ ዑመር ምን ይላል? ለመጀመሪያ ጊዜ ካፊር ሆኖ ማለት ነው ለመጀመሪያ ጊዜ ልቤ ላይ የኢማን ነጸብራቅ ሲገባ እየታወቀኝ ነበረ ወይም ደግሞ ታየኝ ይላል። ልቤ ተሸነፈ፣ ልቤ ተንበረከከ። ለምን? ለዚሁ ለቁርአን ማለት ነው። ከዛ በኋላ ለነብዩ አለይሂ ሰላቱ ሰላም ያለኝ ጥላቻ ለኢስላም ያለኝ ጥላቻ በጣም ጨመረና ሰይፌን ታጥቄ ተነሳሁኝ። ነብዩ ያሉበት ቦታ ድረስ ሄጄ ለመግደል ነብዩ ነገላለሁ ብዬ ተነሳሁኝ አለ እና በመንገድ ላይ እየሄደ እያለ ኑዓይም ኢብኑ አብዱላህ የተባለ አንድ ሰው ያገኘውና አይነ ተዕሚድ ያ ዑመር አንተ ዑመር ሆይ ወዴት ልትሄድ ነው ያሰብከው ብሎ ሲል ነብዩን ሙሐመድን ልገል ነው ብዬ አልኩት አለ። ከዛ በኋላ አይ አንተ ሙሐመድን ብትገል በኑ ሃሺም በኒ ዙህራ የነብዩ ጎሳዎች ናቸው በጣም ታዋቂ ታላላቅ ጎሳዎች ናቸውና እነሱ የሚለቁህ ይመስልሃል ወይ አይበቀሉህም ወይ እንዴት ይሄን አሰብክ ብሎ ሲለው ለአለከ ሰበውታ አንተ ራስ የሙሐመድን መንገድ ሳትይዝ አትቀርም ብሎ እሱን በጥርጣሬ አይን አየውና ጉዞ ወደ ነብዩ ለመግደል ጉዞ በሚያደርግበት ሰዓት ላይ አንተ ዑመር ሆይ አለው። ከዚህ የተሻለ ነገር በጣም የሚያጅብ ነገር የሚገርም ነገር ልንገርህ እንዲህ አለው። ከዛ ምንድነው እሱ ንገረኝ ሲለው እህት ፋጢማ ከነባሏ እስልምናን ተቀብለዋሉ አለው። እና እዚህ ቤት ያለውን ነገር መጀመሪያ አስተካክል አለው። በጣም ደነገጠ ዑመር፣ በጣም ገረመው። ቀጥታ ወደ ነብዩ የሚያደርገውን ጉዞ ተወውና ወደ ፋጢማ ወደ እህቱ ቤት ሲሄድ ፋጢማና ባሏ ኸባብ ኢብኑል አረት የተባለ ሱሐባ ታላቁ ሱሐባ ቁርአን እያቀራቸው ነው። ልክ ዑመር መጥቶ በሩን ሲቀበቅብ ሲያንኳኳ ኸባብ የዑመር መሆኑ ስለገባው ቶሎ ብሎ ሄደው ተደበቀ ወይም ፋጢማ ደበቀችው። ከዛ ሁለቱ ፊት ለፊት ተጋፈጡት እና ምንድነው ብሎ ጠየቃቸው። እስልምና እንደተቀበሉ የነብዩን መንገዳቸው አድርገው እንዲያዙ ነገረው የፋጢማ ባል ማለት ነው። ከዛ እሱ ላይ ከባድ የሆነ እርምጃ ወሰደበት፣ መታው፣ ደበደበው። ከዛ ፋጢማ ከሱ ላይ ዑመርን ገፈተረችው። ለምን ትመታዋለህ ብላ ስትለው እንደገና ፋጢማን ደግሞ ወስዶ በጥፊ ሲላት ወደቀች፣ ራሷን ስታ ወደቀች። ካፏም ካፍንጫዋም ደም መፍሰስ ጀመረ። ይህንን ድርጊቱን ዑመር በጣም አስጨነቀው አስደነገጠውና ፋጢማን አንስቶ ባደረገው ጥፋት ተጸጸተ። ከዛ ምንድነው ያለው ነገር ምንድነው ንገሩኝ ብሎ አለ። ከዛ ያው ያለው ነገር እኛ እስልምና ሐቅ መሆኑን አምነን የሙሐመድን መንገድ ተቀበለናል፣ አንተም የምትቀበል ከሆነ ተቀበል፣ አለበዛ ለዛ ለኛ ነፃነታችንን ስጠን ብሎ አሉ። ከዛ እሺ አምጩ የምታነቡትን ነገር ስጡኝ ብሎ ሲል የዛኔ ኸባብ ወጣ። የዑመርን ለስለስ ማለት ሲያይ ከተደበቀበት ወጣ። የሚያቀራቸው የነበረው በወቅቱ የነበረው ሱረቱ ጣሃ ነበርና ዑመርን ይህን አሳዩት።
ያው አልሰጥህም አለችው። እሷም ኃይለኛ ነበረችና አንተ ነጃሳ ነህ፣ ቆሻሻ ነህ፣ ስለዚህ ታጥበህና ቁርአን ነጃሳ የሆኑ ሰዎች ቆሻሻ የሆኑ ሰዎች አይነኩትም አለችው። ታጥቦ መጣ። ዑመር ቁርአኑን አነበበችለት። አነበበ ራሱ ጣሃ ይላል። ቁርአኑ ትርጉሙን አያውቀውም፣ አረብ ነው ግን የአረብኛ ቋንቋ አይነት ይዘት ያለው ነገር አይደለም። ግራ ገባው። ከዛ ማ አንዘልና አለይከል ቁርአን ሊተሽቃ ኢላ ተዝኪረተን ሊመን የኽሻ ተንዚለ ሚመን ኸለቀል አርደ ወሰማዋቲል ኡላ አርረሕማኑ ዐለል አርሽ እስተዋ የሚለውን አያ አነበበ። በጣም ልቡ ተሰበረ፣ ደነገጠ። ከዛ ልቡ ከተሰበረ በኋላ ኸባብ በጣም ደስ ብሎታል። ዑመር ለስለስ በማለቱ ምክንያት ለስለስ አለ። ከዛ ወጣና ቶሎ ብሎ ኸባብ ኢብኑ አልአረድ ምን አለ? አብሽር ያ ዑመር፣ አንተ ዑመር ወይ አብሽር፣ የነብዩ ዱዓ የደረሰህ ይመስለኛል። ዱዓ ሲያደርጉ ነበር የአላህ መልእክተኛ ዛሬ አላሁማ አዒዘል ኢስላም ቢዑመር ኢብኑ አልኸጣብ አው ቢአቢ ጀህል ኢብኑ ሂሻም፣ ጌታዬ ወይ እስልምናን የበላይ አድርገው በዑመር ኢብኑ አልኸጣብ ወይምንም ደግሞ እንደዚህ በአቡ ጀህል ኢብኑ ሂሻም የበላይ አድርገው በማለት ዱዓ እያደረጉ ነበር የአላህ መልእክተኛ። ወይንም ደግሞ አንተ ጋር ተወዳጅ በሆኑ ሰዎች ከሆኑት ከሁለቱ አንዳቸው እስልምናን ለግሳቸውና ኢስላምን የበላይ በእነሱ አድርግ ብለው ዱዓ እያደረጉ ነበር። ይሄ ዱዓ ላንተ ሳይሆን አይቀርም ብሎ አለው። ከዛ ዱሉኒ አላ ሙሐመድ፣ ወደ ሙሐመድ ያለበት ቦታ ጠቁሙኝ አሉ። ወደ ያው ሰይፉን እንደታጠቀ ነብዩን ሊገል ባሰበበት በዛው ሐሳብ ሰይፉን እንደታጠቀ ቀጥታ ሄደ።